አልሰማም። የእግዚአብሔር ሰው አንተ ታውቃለህ። ያቻ ፎቶ ላይ ብሩክ ነው ከንቱና ዙረት ብቻ አድራሻ መቀየር ትፈልጊያለሽ? እኔ አዲስ አበባ አንተ ጋር ወይ እንቢ እዛው ገባል። ልጆቼ ሁሉ እዛው ይቅርብኝ። አዲስ አበባ አንተ ጋር ሻሸመኔ ይቅርብሽ። እንቢ ይቅርብኝ። አንተ ያለበት ጓደኛዋ ነች። ቤስት ጓደኛ ዋና አንድ ቀን አመት ባላ አጠገቤ ውላ አታውቅም። ይኸው ስንት አመቷ ነው። ባለቤቷ በልብ ህመም ይታመማል። ለማስታመም የምታወጣው ገንዘብ ሁሉ ከእጇ ላይ ያልቃል። አካውንቷ ላይ ያልቅና ባዶ ይሆናል። ሱቋም ባዶ ይሆናል። መሞቴ ነው ምንም ነገር እጄ ላይ የለም ብላ ኢቭን ለልጆቿ ሽምብራ ነው ቆርጣ የምትሰጣው። አባቴ አልጋ ላይ ነው ያለው። እጅግ በጣም ታሞ አልጋ ላይ ነው። መንቀሳቀስ አይችልም፣ መናገር አይችልም። አንዷ ተመጣና አንቺን ሱቅ ነው ብለሽ ከምትከፍቺ ብዘጊ አይሻልም ስትል ምን ነው ልጆቼን እኮ በዚሁ ነው ማበላው ማጠጣው፣ ለምን ስንፍና ትናገሪያለሽ? በእኔና በሞት መካከል አንድ እርምጃ ሲቀር ነው እግዚአብሔር ጣልቃ የገባው። አባቴ ለእህታችን የፋይናንስና የፈውስ ታምራት ነው የሆነላትን በአኖይንቲንግ ኦይል ነው። ካለታ ወንዶን የመጣችው ቆንጂት ትባላለች። ሱቅ ነበራት። ሱቁ ኪሳራ ውስጥ ይገባል። ባለቤቷ ይታመማል። ባለቤቷን ለማስታመም የምታወጣው ገንዘብ ሁሉ ከእጇ ላይ ያልቃል። አካውንቷ ላይ ያልቅና ባዶ ይሆናል። ሱቋም ባዶ ይሆናል። እጅግ በጣም ተጨነቀችና የምትወዳት ልጅ አለ የገዛ ልጇ ወደ አዲስ አበባ ሄቨን ኤምባሲ መጣች። አባቴ ከዛ እንደዚህ አለች፣ አኖይንቲንግ ኦይል ወስደሽ ነይልኝ ልጄ፣ እዚህ መሞቴ ነው ምንም ነገር እጄ ላይ የለም ብላ ኢቭን ለልጆቿ ሽምብራ ነው ቆርጣ የምትሰጣው። አባቴ እጅግ በጣም ተቸግራ እያለ የገዛ ልጇን የልደቷ ቀን ሄቨን ኤምባሲ ላከች። ሄቨን ኤምባሲ የልደቷ ቀን ሄደችና አኖይንቲንግ ኦይል ወስዳ መጣች። ስትመጣ የመጀመሪያ ባለቤቷ በልብ ህመም ይታመማል። አልጋ ላይ ነው ያለው። እጅግ በጣም ታሞ አልጋ ላይ ነው። መንቀሳቀስ አይችልም። አባቴ ስትነግረኝ መንቀሳቀስ አይችልም፣ መናገር አይችልም፣ ምንም መንቀሳቀስ አይችልም። ድንገት መጣችና እያለቀሰች ልጇ አፉ ላይ ያንን አኖይንቲንግ ኦይል አደረገች። ኃይል አለፈበትና ተፈወሰ። ከዛ በኋላ የልብ ህመም ከሱ ላይ የለም። አባ የለም፣ ሙሉ በሙሉ ተፈወሰ። ተመርምሮ ነፃ ነው። ሌላው አባቴ የፋይናንስ ታምራት የሆነላት ይህ የነቢይ ሚራክል አምላክ የገንዘብ ታምራት ለኔ የሚያደርግልኝ ከሆነ ብላ ቡኳ ላይ የብራን ቡኳ ላይ አኖይንቲንግ ኦይል ያደረገች ትጸልይ ነበር ማለዳ። ህዳር ወር ላይ አካውንቷ ላይ 21 ሺህ ብር ገባላት። 21 ሺህ ብር እዳ ነበረባት 20 ሺህ ብር ያንን እዳ ከፈለች። እንደገና እየጸለየች መጋቢት ወር ላይ 70 ሺህ ብር ገባላት። 70 ሺህ ብር እንደገና። ኢየሱስ ይችላል። ይሄ ሁሉ በአኖይንቲንግ ኦይል ነው የሆነላት። yes አባቴ ሌላ ግብር የምትከፍለው ነበር። ሱቋ ከባዶነት ሞላችው። ከሞላች በኋላ እጥረት አጋጠማት። ግብር ይሄን ያህል ብለው አመጡባት እና በጣም ጨነቃት። ግብር የምትከፍለው እጇ ላይ የለም። ድንገት ሄቨን ቲቪን ስታይ አባቴ ስለዘር አንተ ታወራለህ እየዘሩ ነበርና 500 ብር ባንክ ሄዳ ዘራች። 500 ብር ዘራች። ግብር የምትከፍለው የለም እጇ ላይ። መተው ከሰዓት ይዘጋል ብለው ሰዓት ሰጥተው ያሉ እየጨነቃት በጣም ዘርታለች። ግን በቃ ጌታ ሆይ ድረስልኝ፣ የነቢይ ሚራክል አምላክ ድረስልኝ እያለች ከመዘጋቱ ከ2 ሰዓት በፊት አንድ ሰው አካውንቷ ላይ ብር ላከላት። ከመዘጋቱ በፊት ግብሩ ተከፈለላት። ይችላል፣ ኢየሱስ ይችላል። እናቴ ይሄ ሁሉ የሆነልሽ በአኖይንቲንግ ኦይል ነው። በጣም ነው ደግሞ አንተን ቲቪማ ወድሃለሁ። በጣም ነው እኔም ወድሻለሁ። በጣም ነው ወድው። እንደው ብቻዬን ከሆንኩኝ ወይ እሱ ቤተሰብ ጋር መንገር ከሄደ እስከ 6 ሰዓት ነው ቁጭ ምለው። እሱም ብቻ እየከፈለ አሜን እያልኩ በቃ ውድድ አድርጋ አንዳንዴ ቴሌቪዥን ላይ ፊትን እንደዚህ ያረኩኝ ቅብት ባለቤቱ የሆነ ሲሜንትኑ ጠፍቶብኝ ነውና እንዲቀርጬ እሱ ፍለፊል ላይ ነበር ማስቀምጠውና እንደዚህ እያልኩ በቃ ወድሃለሁ በጣም ነው ወድክና ሕፃን ልጅ 3 ልጅ አለኝና ሚላኪንን ክፈቺ እሱ ነው የሚሻለው ይላል። በጣም ነው የሚወድክ እግዚአብሔር። ከዛ ምን እንደሆነኛ አይዛ ከዛ በጣም እሱ ይታመማል። ማሽን ቤት ነበረው። እኔ መስተዳደረው በሱ ስር ነው። ሱቁ ያው ሙሉ ሱቅ ሳይሆን የጎደለ ሱቅ ነው ያለውና ሙሉ ስም የለውም። ያለኝ የሚመጣ ሰው የለም እንጂ አለም አልልም። ያው መኖሪያና ቤቱ አንድ ላይ ስለሆነ
ያለኝን ሸጣለሁ የሌለኝም የለም እላለሁ። አንዷ ትመጣና አንቺ ሱቅ ነው ብለሽ ከምትከፍቺ ብዘጊያ ይሻልም ስትል ምን ነው ልጆቼን እኮ በዚሁ ነው ማበላው ማጠጣው ለምን ስንፍና ትናገሪያለሽ ብያት ሄደች። ከዛ በኋላ እግዚአብሔር እኔ በሐዘን መካከል ቁጭ እኔ የንጉሱ ልጅ ሆኜ ያሳለፍኩትን መከራ አይተሃል ያኔ ድሮ አይተሃል የደረስክልኝ አምላክ የሚራኪን ተካ አምላክ ለኔ አደርስም አልኩኝና ከዛ በኋላ ምንም ነገር የለኝም። ባለቤቴም ያ ማሽን ሲሄድ እዛ የሚሄድበት ቦታ ላይ ይወድቃል። ዝም ብሎ ከመሬት ተነስቶ ውድቅ ይላል። ይመጣና መቀመጫ ላይ ወይ ሶፋ ላይ ይቀመጣል። ከዛ በኋላ ምንድነው እዛ ጋር ያለ ተግዳሮት እኛ በክርስቶስ ሆኖ ምንድነው ጠላት የሚሰለጥንብልን አለው። ትንሽ ተመልሶ ደግሞ ሲል አሁንም ተመልሶ ይመጣል። በዛ ሲወድቅ እንደገና ትልቁ ልጅ አለ እሱም ችግር በዛ በኋላ ከዛ ይዞት ይመጣል። የልብ ህመሙ ተፈወሰ። የልብ ህመሙ ከዛ ይዘን ስንሄድ የልብ ኬዝ አለ ልብ ካብጧል አሉ። አረ በኢየሱስም አይችልም አልን። ከዛ ሪፈር ተጻፈለና ሲሄድ ያ ህመሙ መድኃኒት ተሰጠው። መድኃኒቱም ችግር ሲያመጣበት ልጄ ለሆነ ጉዳይ አዲስ አበባ ሄዳ ነበረ። ያንን ይዛልኝ መጣች። ምን ይዛልሽ መጣች? ይሄኛው ጥቅምት 23 የልደታዋ ቀን ሄደችው። ከዛ እማ እኔ እኮ ምንም የለኝም ምናምን ስትለኝ እንደምንም ብዬ እንድትዘራ ብሩን ላኩላት ከባለቤቴ ተደብቄ ያንን ይዛልኝ መጣች። በሶስተኛ ነው በአራተኛው ቀን መጣች። ልክ እሱ እንደገባ ጋቢ ለብሶ ተኝቶ ነበረ። አፉ ላይ ረጨብ እንደ እምነቴ ይሁንልኝ እንደ እምነትሽ ይሁንልሽ በኔና በሞት መካከል ያለ አንድ እርምጃ ሲቀር ነው እግዚአብሔር ጣልቃ የገባው። በቃ እኔ ሁለት እግሬ ያልቆምኩን ታውቃለህ። እኔ ብታመም እንኳን ተሸክሞ የሚሮጥ እሱ ነው። እሺ እኔ ማን ከጎን ልበተን ነው እንደ አምላኬ እያየከኝ እንዴት ሆኜ እንዳሳልፍ እኔ ችግሬ የኔ መካከለኛ ሆስፒታል ነው የኔ ቤት መድኃኒት ማይጠቀም ማንም የለም ከልጆቼ እስከኔ ድረስ ምን አምላኬ ምን አደረኩ ገና ነው እሱን ተሸክሜ አልችለው ይሄንን ሰማይ ሚነካ ነው። እኔ ችማ ከምታከል አንቀሳቅሼ አልችል ጌታ እኔን አታየኝም ብዬ በእግዚአብሔር ተፈወሰ። ካሁን ነፃ ሆነ። እግዚአብሔር ይመስገን ተመርምሮ ነፃ ነው። ከዛ በኋላ ፋይናንስ አካውንትሽ ላይ ምን ስንት ጊዜ ነው ይገባልሽ? ስንት ጊዜ ህዳር 19 እሱም እልማየክ ያንን አፉ ላይ እንዳደረገ ሃይ ዛሬ ቆንጂት ጉዴ ፈላ ይሄን ልመካ ነገርኳት። ሚራኪን ጋር ሊሄድ ነው መተለኝ ቀላል ሄዳለሁ ብዬ ወደ ላይ ዘለልኩኝና እኔማ ክንፍ ቢኖረኝ ደርሼ በመጣዋል ለኔ ነው ሻሸመኔ መጣልኝ። ከዛ ምን እንዳልኩት እልማየው አለኝ መዳ እንትኑ ከተጠቀምኩ በኋላ ምን መቼ ህዳር ምናምን ብዬ ጻፍኩኝና ያየው። ከዛ ወደ ቸርቹ ኤምባሲ ወደ ሄቨን ኤምባሲ ሲገባ ኤፌሶን ነው ፊልጵስዩስ ቁጥር ሰጠኝ። ከዛ እሱን አነበበና አሜን ይሁንብህ አልኩኝ። ከዛ ወዲህ ህመም የለም። ከዛ በኋላ ደግሞ ፋይናንስ ይሄው በግብር ሊዘጋ ከሰዓት ሊዘጋ። ስንት ጊዜ ብር ገባልሽ? 2 ጊዜ። ስንት ብር? 2 ጊዜ 21,000 ብር። ሁለተኛውስ? 70,000 ብር። 21,000 ብር ገባ። ከዛ 70,000 ብር ገባ። 70,000 ብር አሁንም ይቀጥላል። አሁንም ይቀጥላል። ድህነት አልፈልግም። እኔ በጣም ስቃይ ውስጥ ነው ያለው። ድህነታችሁ ወደ ባለጠግነት እንዲቀየር ጸልያለሁ። አሜን አሜን። ድህነት ከእናንተና ከዘራችሁ ላይ ለዘላለም እንዲነቀል ጸልያለሁ። ከዚህ በኋላ ቤትሽ እንዲባረክ ጸልያለሁ። አሜን። አሁን 2 መሬት አየሁኝ። እሺ 2 መሬት እና አንደኛው መሬት ይሄ እንዲሸጥ ገንዘብ እንዲያወጣ የሚፈልግ መሬት አየሁ። እሺ ከዚህ በኋላ ፋይናንሻል ነገርሽ ተከፋፍቷል። ገንዘቦች ወደ አንቺ ይመጣሉ። እግዚአብሔር ያንቺንም የልጅሽንም ህይወት እንዲባርክ ጸልያለሁ። ያንቺንም የልጅሽንም ህይወት እንዲባርክ ጸልያለሁ። አንዲት ኤደን የምትባል ሴት አየሁኝ። በእናንተ ዘር ላይ ያስደገመችውን ድግምት በሙሉ አፍርሻለሁ። አሜን። ከዚህ በኋላ ቤታችሁ ሰላም ሆኗል። አሜን። ማን እንደሆነሽ ልንገርሽ። ተነሺ። እሺ የእናንተን ቤት አየሁ። ፈትፍትልኝ። እሺ ስለዚህ ነው ማረጋገጫ የመጣሁት። ይኸው ልጄ ታሞ ያው አንቺን አየሁሽ። ቤት ጎረቤቶችሽን አየሁ። ከጎረቤትሽ ያንቺን ቤት አየሁት። ጎረቤት ያለውን ቤት ዘለልኩኝ። ቀጣይ ያለውን ጎረቤት ቤት አየሁ። እሺ ከዛ ይሄ በመሬት በድንበር እንደዚህ ተጨቃጨቁ ደግሞ አየኋችሁ። እና ሶስተኛው ቤት የነ ኤደንን ቤተሰብ አየሁት። ከዚህ በኋላ በእናንተ ላይ የተሰራው ድግምት በሙሉ ፈርሷል። አሜን። በሽታ ከዘርሽ ላይ ተነቅሏል። አሜን። እግዚአብሔር ነቀለው። አሜን። እግዚአብሔር ነቀለው። አሜን። ይሄ ቴክኒክና ሙያ ያለበት ሰፈር ታውቂያለሽ? አዎ፣ ከኔ ኋላ ወደዛ
አንቺ ሰፈር አካባቢ ነው ያለው? ወደዛ ትንሽ ያስኬዳል። ወደ ጀርባዬ ነው። ያንቺ ጀርባ ነው እሱ? ከዚህ በኋላ ነገሮችሽ ሁሉ ተከፍተዋል አሜን በኢየሱስ ስም። ተባረኪ ነኝ እናት። ወይ አንድ ጊዜ ልጄ እሑድ ቀን ቅዳሜ ምንትን ዓርብ ቀን እንደዚህ ብልሃት ነበርና እዛ ሄቨን ኤምባሲ በራእይ ሄዳ ነበር ማታበል ካንተ ጋር ስታወራ እሱ መስክሪ ብላኝ ነው። ይቅርታ ወገኖቼ ችግር የለም። ከዛ ስትሄጅ ልጄ ነው እዛ ጋር ሂጂ። እሺ ቆይ ስለ ሴቷ ልጅሽ አውሪኝ። ከዛ በኋላ በቪዲዮ ነው ያየሁት። ይሄን ዘይት ያመጣችው እሷ ናት። እኔ መጨረሻ ልጄ ናት። በጣም ተይዞባት እያለ አንተ ጋር በህልም አየች። እሷ በህልም አየች። እዛ ኮሪደሩ ላይ ያንተ ሄቨን ኤምባሲ እማ ከሄድሽ አለችኝ። ንገሪልኝ አለችኝ። ከዛ ንገሪልኝ ምን ብሎሽ? ከዛ ጻፍኩኝና ሄቨን ኤምባሲ ሄደን አንቺም ቁጭ ብለሻል እሱም ቁጭ ብሎ መውጫው ላይ መድረኩ መውጫ ጫፍ ላይ ቁጭ ብለን እንደ ጓደኛ ያወራውት አንቺ ያኔ ብትሄጂ ኖሮ በህይወት አትኖሪም ነበር። ይሄንን አሁን ያለሽበትን ነገር ስላየልሽ ነው ብሎኛልና እግዚአብሔር ደግሞ ዙሪያዬን የከበበኝን ዱኩላ እንዲያነሳልኝ ጸልይልኝ። በጣም እየታወኩኝ ነው። እየተጻፈ አኔንቲንግ ዌልስ አንሳልኝ ብላለች። ነይናት አትክፈችው ነይ እዚህ። እሺ አሳይኝ ና አንተና ፈውስን በህይወት ላይ ተናገርኩ። የበሽታን ኃይልና ጉልበት ለዘላለም ሰበርኩ። ጌታ ጣልቃ ገባ። ነገሮች ሁሉ ተከፋፈቱ በኢየሱስ ስም። እቺስ አንድ ቀን ቤት ውላታል። እሺ እቺስ ናት ዘይቱን ያመጣችልኝ። ምን ለምን መሰለሽ? እቺን ልጅሽን ያያዋት እሺ የውጭ በር ተከፍቶላት አየው። ሄዳለች ሳውዲ አረቢያ ናት። ሳውዲ አረቢያ ነው ያለችው። የውጭ በር ተከፍቶላት። አሁን እንዴት ነው የምታገኙት? በቪዲዮ አስቡት። እኛ ቸርች መጣች፣ ተካፈለች፣ አኖይንቲንግ ኦይል ለነሱ ሰጣች፣ እሷ ወደ ውጭ ወጣች። እሺ በዚህ ቅባት ማለት ነው። እኔ ዘማሪ መሆን ፈልጋለሁ። እሺ አሁን አንድ ያገለገሽ። እሺ ይሄን አኖይንቲንግ ኦይል ለሷ መላክ ትችያለሽ? እችላለሁ። እንዴት ነው የምትልኪው? በፖስታ ቤት አይላክም? መላካለሁ እኔ አላቅም። የእግዚአብሔር ሰው አንተ ታውቃለህ። አንተ የእግዚአብሔር አስፈጻሚ አይደለክ፣ ታውቃለህ። ቆይ አንዲት ሃና የምትባል ሴት አየው። ሃና የምትባል ሴት ታውቃለህ? እኔ ሃና አላቅም። ስልክ አለ? ስልክ የለኝም። አንቺ ስልክ አለሽ? እናቴ ስጪኝ። የሷ ልጅ አሁን ሄቨን ኤምባሲ መጣች፣ በዛው ውጭ ወጣች። ያው ይሄ ማን ነው የሚለው? ሃኒ ማን ነች? ሃኒ ጎረቤታችን ናት። እሺ እዛው ሃኒ አይደለ? እሺ እዛው ነው ጎረቤታቸውን ነው አናውቅም ያሉት። ጓደኛዋ ናት። የሷ ጓደኛዋ ነች እኮ። ለምን እሷ እንደጠራኋት ስሟ እንደጠቀስኩ ታውቃላችሁ? ይሄንን ኦይል በእሷ ነው የምትልኩላት። ጓደኛዋ ናት። ጓደኛዋ ናት። ናኒ ጓደኛዋ ናት። እሺ ውጭ የመሄድ ሀሳብ አላት ልጅቷ? አዎ የሷ ጓደኛ ፓስፖርት አውጥታለች። እናቷም አለች እዚህ ያለች። እናቷ አለች። ነይ ፕሮፌሳይ ፓፓ ፕሮፌሳይ ማላላሳ ጋምስ ግሽንጋ ከዳ ዶና ወይታሳ ማላላሳ ጋምስ ግሽንጋ ከዳ ዶና ወይታሳ ዳንዳይዲ ይጎባይ አተና ውደነ አንጨቀትኮ ጮራይ ማቅዲ ኦጊያ ጎርደና ኦተናጊኮ ኦነዲገና ቆይ ማነች እሷ? እዛ ጋር የጠራኋት ልጅ ነች አይደለ? እቺ የጠራኋት ልጅ ነች አይደለ? አዎ ጓደኛዋ ናት። ጓደኛዋ ነች። ቤስት ጓደኛ ዋና እናቴ አንድ ያገል ልጅሽ ልጅሽ ፓስፖርት እያወጣች ነው? አውጥታለች። የት ለመሄድ?
የተሳካ ቦታ ሄዳለሁ ነው ያለችው። ዱባይም ብላለች። እየተገናኙ ነው ከሷ ጋር ልጅ ጋራ ስለመሄድ። አዎ አውጪ ያለቻት እሷ ናት። ጨርሳ ተመርቃ ቁጭ አለች። አውጪ ያለቻት ፓስፖርት አውጪ ያለቻት ማን ነች? የሷ ልጅ ናት። የሷ ልጅ። ያውና ይሄን አኖይንቲንግ ኦይል በሷ በኩል ላኩላት። አሜን። ለምንድን ነው ይሄን አኖይንቲንግ ኦይል ከኔ እጅ ነው የተቀበላችሁት አይደለ? ይሄ እጅ ብዙዎች እንዲባረኩ ጸልይበት የተባረኩበት። እሺ ሶ ይሄንን አኖይንቲንግ ኦይል ለሷ ስትልክላት፣ እሺ አንደኛ የአንቺ ልጅ ቤት ይባረካል። አሜን። ሁለተኛ የአንቺም ልጅ ቤት ይባረካል። እግዚአብሔር የበረከት በሮችን በኃይል ይከፍታል። አሜን። አንድ ብሩክ የሚባል ስም ያለው የእህቴ ልጅ ነው። ቆይ የእህቴም ልጅ አለ ብሩክ ነው። የእህትሽ ልጅ ብሩክ ነው። አንቺስ? ያቻ ፎቶ ላይ ያቻ ብሩክ ታይት። ብሩክ ታይት ናት። ያው ካንቱና ዙረት ብቻ ፕሮፌሰር ዳዲ አባቴ የሷ ታናሽ ዱባይ ያለችው እቺ ማን ነው ስሟ? ብሩክ እያልሽ ነው የምጠሪያት አንቺ? ብሩክ ታይት ብሩክ እያልሽ ነው የምጠሪያት። አንቺስ ብሩክ ማን ነው? የእህቴ ልጅ ነው። የት ነው ያለው? አለታ ወንዶ። ስንት ዓመቱ ነው? ጎረምሳ ነው። ልክ እንደ ብሩክ ታይት ነው። እሱም ቤት ያስቸግራል። እውነት ነው አይደለ? እውነት ነው። የሁለቱም ህይወት ከዚህ ሰዓት ጀምሮ እንዲቀየር ጸልያለሁ። አሜን። ሁለት ልጅ በላይ ላይ ጥላ ነፍሴ ይወጣ ታምጣ በእናትህ ጎትታ አንድ ቀን አመት ባላ አጠገቤ ውላ አታውቅም። ይኸው ስንት አመቷ ነው? ስንት ልጅ ነው ያስቀመጠችው? ሁለት ልጅ። አሁን በዚህ እድሜ እሱን ጎትቼ መምጣት አለብኝ። ተቸገርኩኝ። ከዚህ ሰዓት ጀምሮ የልጅሽ ህይወት እንዲቀየር ጸልያለሁ። አሜን ይሁንብኝ። ብሩክ ታይት የምትባለው ልጅሽን አየው። እሺ። ከዛ ይሄ የመንግስት ዩኒፎርም መሳሪያ ያዘ ደግሞ አንድ ሰው አብሯት አየው። እሺ አላቅም። ከዚህ ሰዓት ጀምሮ ህይወቷ እንዲቀየር ጸልያለሁ በኢየሱስ ስም። አሜን። እናቴ አንቺ በጣም ቅንና መልካም ሴት ነሽ። በጣም ጌታን ደግሞ ከልብሽ ትወጃለሽ። እውነት ነው። ይሄ የቤት ህብረት ጸሎት እንደዚህ ያለው አላው እናንተ ቤት ውስጥ እኮ ነው የምልሽ። እውነት ነው። እህትማማቾች ቅዳሜ ሁሌ በእግዚአብሔር ፊት ነን። እየመጣችሁ ትጸልያላችሁ። አንድ ጋር አንድ ነገ አንድ እኔ ጋር እንደዛ ነው የምንጸልየው። አንዲት ዓለም የምትባል ሴት አየው። አቤት እኔ ነኝ ዓለም ፀሐይ። አንቺ ነሽ? አዎ አሜን። አንቺን ዓለም ናየው። አልማዝ የምትባል ደግሞ ሌላ ሴት አየው። እህቴ ናት። አልማዝ ደግሞ እህትሽ ነች? አዎ ያክስቴ ልጅ። አዎ ከዚህ ሰዓት ጀምሮ ህይወትሽ ተቀይሯል። አሜን። የእናንተ ቤት ተቀይሯል። አሜን። በኢየሱስ ስም አሜን። ይሄን በሷ ልጅ በኩል ላኪላት። ከዚህ በኋላ የሁለታችሁን ቤት ተባርኳል። አሜን። ቅዳሜ እነሱ ጋር እየሄድሽ ጸልይ። እሺ። ሻሸመኔ ናት። እዚህ ነው እሷ አለታ ወንዶ ናት። ቅዳሜ ባይዘው ቅዳሜ እሷ ጋር እየሄድሽ ጸልይ ካልኩሽ እሺ ታዘዛለሁ። ኖ እየመጣሽ እኔ ብቻ አይደል አድራሻ መቀየር ትፈልጊያለሽ? እኔ አዲስ አበባ አንተ ጋር እዛው ገባለሁ። ልጆቼ ሁሉ እዛው ይቅርብኝ። አዲስ አበባ አንተ ሻሸመኔ ይቅርብሽ። ይቅርብኝ። አንተ ያለበት መልካም ሆነ። እሺ በኢየሱስ ስም ነገሮቻችሁ ተቀየሩ። አሜን። እንዳታለቅሺ። እግዚአብሔር ያንቺን የቤተሰብሽን ታሪክ አሜን ይቀይራል። አሜን። አዲስ ነገር ይሆናል። አሜን። በኢየሱስ ስም አሜን። እምቢ አለኝ። ቤት ልሸጭ ብለሽ ልጄን ለመላክ ማለት ነው። አሁን እኮ ልጅሽን ለመላክ ቤት መሸጥ አይጠበቅብሽም። ዛሬ እኮ ጸልይን። አምላካችን የተአምራት አምላክ ነው። አምላካችን የተአምራት አምላክ ነው። አሜን። የእናንተ ነገር እንደዚህ እንዲሆን ነው ዛሬ የምጸልየው። አሜን። የእናንተ ህይወት መቀየር፣ የእናንተ ፋይናንስ መቀየር፣ ለእናንተም ለወዳጆቻችሁም ለጠላቶቻችሁም ህልም እንዲመስላቸው ጸልያለሁ። እንደዚህ የምር ባይኔ ነው እንዲሉ ጸልያለሁ። በህልም እንዲመስል ጸልያለሁ። በኢየሱስ ስም ኃይል ያልኩት ሆነ። አሜን። አሶች ሴት አኖይንቲንግ ኦይል ወሰደች።
እኔ ስሜ ቆንጂት ወልዴ ይባላለሁ። የመጣሁት ካለታ ወንዶ ነው። የሆነልኝ ነገር በሻሸመኔ ላይ የሆነልኝ ነገር እኔ ምስክርነት ልሰጥ ነው የመጣው። አዲስ አበባ በሆነው በዘይቱ ልጄ ከዛ 2017 ጥቅምት 23 የልደቷ ቀን እዛ ነበረችና ባለቤቴ በጣም ታሞ በጭንቀትና በመከራ በሞት መካከል አንድ እርምጃ ሲደርስ እግዚአብሔር የጸለይበትን ዘይት አምጪልኝ ብዬ እንደምንም ብላ ይዛልኝ መጣች። ያው እዛ በአራተኛ ነው በሶስተኛው ቀን ጥቅምት በ5 በ24 ምናምን በ25 መጣች። ያንን አፉ ላይ ያደረገ ከዛ በኋላ አፉ ላይ እንደረጨ መልካም ሆነ። ጤንነቱ ተፈወሰ። መልካም ሆነልኝ። አንደኛ እሱ ሆነልኝ። ጤንነቱ የልብ ኬዝ ነበረበት። ከዛ ከልብ ኬዙ ተስተካክሏል። ከዛ ደግሞ በሱን ሳስታምም ጠቅላላ የስራ በር በሱ ነበር የምንስተዳደረው። ማሽን ቤት ነበረው፣ ሰራተኛ ነበረው። ከሰራተኛም አልፎ በሱ ህመም ምክንያት ኢኮኖሚ ተመታ። የምንበላው እስከምናጣ ድረስ ለልጆቼ። ከዛ ሱቄ ባዶ ሆነ፣ እያሳከምኩ መድኃኒት እየገዛው። ከዛ በኋላ መሆነው ጠፋብኝ። ያ መድኃኒት መልካም ነገር አደረገልኝ። ሱቄ ባንኮኒ ላይ የረጨው፣ አካውንቴ ላይ የረጨው የሚራኪን የነቢይ ሚራኪን አምላክ ታምርን ታደርጋለህ። በሐዛብ መካከል ቁጭ ብዬማ አትጥለኝም፣ መልካም ነገር ታደርጋለህ ስል የታመንኩት አምላክ አላሳፈረኝም። ይሄ ሆነልኝ። አሁን ምስክርነቱን እሰጣለሁ ብዬ ሻሸመኔ በተደረገው ኮንፈረንስ ላይ መጥቼ ምስክርነት እየሰጠው እያለ የእግዚአብሔር ሰው ሚራኪን ተካ እንደገና ስለ ልጆቼ ስማቸውን እየጠራ እንደገና ደግሞ ሄቨን ኤምባሲ ልጅሽ ዱባይ አይቻታለሁ ሲል ሳውዲ አለች። በቃ እኔም ታይቶኛል ምናምን አለ። ከዛ እከሌን ታውቂያታለሽ ናኒን የምትባል ታውቂያለሽ ስል ለትንሽ ሰዓት ተወዛገብኩኝ። እኔ ነቢይ ፊት ለፊት መቆም ከባድ ነውና ተወዛግቤ በኋላ ከትንሽ ሰዓት በኋላ አዎ አውቃታለሁ እናቷን በዚህ መካከል አለች ብዬ እናቷን መታ አንድ ላይ ሰጠን። በሷ በኩል የሚሆን ነገር አለ። ፓስፖርት አውጥታለች እንዴ ስል አዎ እያወጣችን አውጥታ ይዛለች፣ ግን ሌላ ማቀው ነገር የለም እናቷ አለች ብለ እናቷም ተጠርታ መጣች። ከዛ በኋላ ይሄ ዘይት በሷ በኩል ላኪ በሷ በኩል ትልክ ያለሽ እንዴ ስል በምን በኩል ልካለው በፖስታ ቤት ልካለው ብዬ ስል አይደለም ሚላከው በናኒ በኩል ነው ሚላከው ብሎ ዘይቱንም ሰጠኝ። ተቀበልኩኝ። ከዛ ደግሞ ሌላ ደግሞ የልጆቼን ፎቶ የዚች ዱባይ እንትን ሳውዲ ያለችውንም ሳሳይ ያቺኛዋንም ብሩክታይት ብሩክ የምትባል ታውቂያለሽ እንዴ ብሎ ሲጠይቀኝ አዎ ልጄ ናት፣ ያው እጅክ ላይ ያለው ፎቶ እሷ ናት፣ መልካም ይሆናል፣ የልጆችሽ ነገር ይስተካከላል፣ መልካም ይሆናል አለኝ። ከዛ በኋላ እንደገና ደግሞ ያ ዘይቱ ያደረገልኝ ጥቅምት 23 መጥቶልኝ ዘይቱን በቀባው ሰዓት 21 ሺህ ብር አካውንቴ ላይ ገባ። ከዛ መጋቢት ላይ ደግሞ 70 ሺህ ብር ገባ። አሁን ሱቄ ፉል ነው። በፊት ምንም ነገር ምበላው ምጠጣው ፋይናንሴ ሁሉ ተመቶ ነበረ። አሁን መልካም ሆኖልኛል ብዬ ተናገርኩኝ። እግዚአብሔር ይመስገን ይሄ ሁሉ ሆኖልኛል። አሁን ዘይቱን ላኪላት ብሎ ከነቢይ እጅ ላይ ዘይቱን ተቀብያለሁ። እንደገና ደግሞ 2 መሬት ይታየኛል። ቴክኒክና ሙያ የቱጋ ነው ያለው ሲለኝ ከቤቴ ጀርባ አለ ስል እዛ አካባቢ ይታየኛል። 2 መሬት በእጅሽ ይገባል ብሏል። አሜን ብዬ ተቀብያለሁ። ከዛ ደግሞ ከናኒ እናት ጋር ሻሸመኔ መግባት ትፈልጊያለሽ፣ አገር መቀየር ትፈልጊያለሽ ሲለኝ እኔ የሱ ፍላጎትና እዛ ማምለክና የሱ መውደድ ስላለኝ የነብዩ አዲስ አበባ ነው መሄድ የምፈልገው ብዬ ተናገርኩኝ። ቅዳሜ ሄደሽ ከነሱ ጋራ ጸልይ ብሎ አለኝ። እግዚአብሔር ይመስገን ይሄንን ከነብዩ አፍ ሰምቻለሁ። ልጆቼን አይቷል፣ ጎብኝቶኛል። እግዚአብሔር የተመሰገነ ይሁን። ክብር ለጌታ ይሁን። ነብዩን በጣም ነው ወድ ብየዋለሁ። አሁንም ወደዋል። እኔ የሱን ቲቪ ብቻ ነው የምከታተለው። በተለይ ብቻዬን ከሆንኩኝ እስከ ምሽቱ 6 ሰዓት 5 ሰዓት ድረስ አያለው። እኔ ስለምወደው የሱን ቲቪ ነው የምወደው። ፋይናንስ ሆኖልኛል። ህይወቴ ተቀይሯል። እግዚአብሔር ደግሞ አሁንም ታምራት በቤቴ ላይ ይሆናል። ዳግመኛ ደግሞ ለምስክርነት ደግሞ ገናኛለሁ። በከባድ ምስክርነት ደግሞ ገናኛዋለሁ። በከባድ ምስክርነት ደግሞ መጣለሁ። ነገሬ ተቀይሮ እግዚአብሔር ቀይሮልን በከባድ ምስክርነት እገናኛለሁ። እግዚአብሔር ቤተሰቦቹ ልጆቹ ልጁን ይባርከው። ዘመኑ ይባረክ። የበለጠ ቅባት ለተቸገረ ደራሽ ነውና እግዚአብሔር ይባርከው። ብርክ ያድርገው። ይባርክ። ወደዋለሁ። ክብር ለኢየሱስ ይሁን።
ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።